መወለዱ ብቻ እንደ ወንጀል ተቆጠረ። በገዛ እግሩ እንደ ባዕድ ተቆጥሮ በቤት ውስጥ ተዘግቶበት አደገ። ፍቅር የሞት ቅጣት በሚያስከትልባት፣ የሰው ልጅ በቆዳው ቀለም ብቻ በሚመዘንባት የደቡብ አፍሪካ የጨለማ ዘመን ውስጥ ትሬቨር ኖሃ እንዴት ተረፈ? አፓርታይድ የተባለው ያ ዘግናኝ የዘረኝነት አጥር እንዴት ፈረሰ? ሰላም ኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ አፍሪካ ደቡባዊ ጫፍ ወደ ወርቅና አልማዝ ምድር ነው። ዛሬ የምነግራችሁ ስለ ኔልሰን ማንዴላ የ27 ዓመታት የብረት ጽናት፣ ስለ ሶዌቶ ህፃናት ደም አፋሳሽ መስዋዕትነትና በዚያ ሁሉ መከራው ስላለፈው የዓለም ዝነኛ ኮሜዲያን ትሬቨር ኖሃ አስገራሚ ታሪክ ነው። አንድ ህፃን ወንጀለኛ ሆኖ የተወለደው ለምንድን ነው? የቋንቋ ችሎታ ሰውን ከሞት እንዴት ያድናል? ከሁሉ በላይ ደግሞ ደቡብ አፍሪካ የጥላቻን ሰንሰለት ሰብራ የቀስተ ደመና ሀገር ለመሆን እንዴት በቃች? ይህንን በሳቅና በእንባ የታጀበ ታሪክ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ በአፍሪካ ደቡባዊ ጫፍ በወርቅና በአልማዝ የበለጸገችው ነገር ግን በሰው ልጅ የጭካኔና የመከፋፈል ጥቁር ጥላ ስር ለዘመናት በቆየችው በደቡብ አፍሪካ የሚከናወን ነው። ይህ ታሪክ ስለ አፓርታይድ፣ የሰው ልጅ በቆዳ ቀለሙ ብቻ ወንጀለኛ ተደርጎ የተፈረጀባት፣ ፍቅር የሞት ቅጣት በሚያስከትልበትና የሰው ልጅ ክብር በህግ የተገፈፈበት ዘመን ጨለማ ነው። አፓርታይድ በአፍሪካነስ ቋንቋ መለያየት ማለት ነው። በ1948 በይፋ የተጀመረ ነጮች ጥቁሮችን በገዛ ሀገራቸው ባዕድ ያደረጉበት ስርዓት ነው። ነገር ግን የዚህ ግፍ ስር የጀመረው በ17ኛው ክፍለ ዘመን የደች እና የብሪታንያ ቅኝ ገዢዎች ደቡብ አፍሪካን ሲወሩ ነበር። አፓርታይድ በደቡብ አፍሪካ ህግ ሆኖ ሲጸድቅ ዓለም ገና ከሁለተኛው ዓለም ጦርነት ደም አፋሳሽ ታሪክ ወጥታ ድል ለዲሞክራሲ እያለች የምትዘምርበት ወቅት ነበረ። ናዚዝም በጀርመን ድል ተመቶ የሰው ልጅ እኩልነት የሚሰብከው የተባበሩት መንግስታት የተመሰረተበት ጊዜም ነበረ። ሆኖም ዓለም ስለ ሰብአዊ መብት ስታወራ በደቡብ አፍሪካ ግን ናሽናል ፓርቲ የተባለው የነጮች ፓርቲ ሂትለር እንኳን ሊቀናበት የሚችለውን ዘረኛ ህግ በይፋ አወጀ። በዚህ በታፈነና በጨለመ ስርዓት ውስጥ በ1984 አንድ ህፃን ተወለደ። ስሙ ትሬቨር ኖሃ ይባላል። የእሱ መወለድ ግን ተራ ልደት አልነበረም። የእሱ መወለድ የወንጀል ማስረጃ ነበረ። ምክንያቱም አፓርታይድ በተለያየ ዘር ጥቁርና ነጭ መካከል የሚደረግ የፍቅር ግንኙነት ጋብቻ በህግ ይከለክል ነበረ። ትሬቨር የተወለደው ከጥቁር እናትና ከነጭ አባት ነው። በህጉ መሰረት ትሬቨር ሊኖር የማይገባ ማስረጃ ነበረ። እናቱ እሱን በህዝብ ፊት ይዛ ስትወጣ እንደ እንግዳ ወይንም እንደ ቤት ሰራተኛ በመምሰል ነበረ። ምክንያቱም ፖሊስ ቢያቸው ትሬቨር ተነጥቆ ወደ ማሳደጊያ፣ እናቱ ደግሞ ወደ ዘብጥያ ይጣሉ ነበረ። ትሬቨር ቦርን ክራይም ወንጀለኛ ሆኖ የተወለደ የተባለው ለዚህ ነበረ። አፓርታይድ ጥቁሮችን ከከተማ በማውጣት ባንቱስታን ወደ ተባሉ ደረቅና ምድረ በዳ ቦታዎች አጋዛቸው። እያንዳንዱ ጥቁር ዶም ፓስ የተባለ የመታወቂያ ደብተር መያዝ ነበረበት። ይህ መታወቂያ የሌለው ጥቁር ሰው በነጮች አካባቢ ቢገኝ እንደ አውሬ ይታደናል፣ ይደበደባል፣ ይታሰራል። ትምህርት፣ ጤናና መኖሪያ ቤት ሁሉ በቀለም ተለየ። ጥቁር መሆን ማለት በገዛ ሀገር እስረኛ መሆን ማለት በነበረበት በዚህ አስፈሪ ዘመን የነጻነት ጩኸት ከሶዌቶ መንደሮች ውስጥ ቀስ በቀስ መሰማት ጀመረ። አፓርታይድ በህግ ብቻ ሳይሆን በደም የታጀበ ስርዓት ነበር። ነጮች የጥቁሮችን ማንነት ለመደምሰስ የቋንቋ ጭቆናን እንደ መሳሪያ ተጠቀሙ። ይህ ደግሞ በታሪክ እጅግ አሰቃቂ ለሆነው የህፃናት እልቂት ምክንያት ሆነ። እንደ አውሮፓውያን አቆጣጠር በጁን 16 1976 በሺዎች የሚቆጠሩ ጥቁር ተማሪዎች በሶዌቶ አውራ ጎዳናዎች ላይ ወጡ። ምክንያቱም ደግሞ የነጮችን መንግስት አፍሪካንስ የተባለውን የጨቋኞች ቋንቋ በትምህርት ቤቶች የግዴታ እንዲሆን ማወጁ ነበረ። ፖሊሶች ያለምንም ርኅራኄ በህፃናቱ ላይ ተኮሱ። የ12 ዓመቱ ሄክተር ፒተርሰን ተመቶ ሲወድቅና አስክሬኑ በታላቅ ወንድሙ እጅ ተይዞ ሲሮጥ የሚያሳየው ፎቶግራፍ ዓለምን አናወጠ። ይህ ደም አፋሳሽ ቀን አፓርታይድ ወደ ፍጻሜ የሚያደርገው ጉዞ ያፋጠነ የቁጭት ቀን ነበረ። ይህ በደቡብ አፍሪካ የህፃናት ደም በሚፈስበት ወቅት፣ በኢትዮጵያ ደግሞ በደርግና በኢህአፓ መካከል ቀይ ሽብር የተባለው አሰቃቂ የፖለቲካ ግድያ የሚካሄድበት ጊዜ ነበር። ዓለም አቀፉ ማህበረሰብ በኢትዮጵያና በደቡብ አፍሪካ የሚፈጸመውን የሰብአዊ መብት ጥሰት እያየ የቀዝቃዛው ጦርነት ፖለቲካዊ ጨዋታውን ይቀጥል ነበር። ጀግናው ኔልሰን ማንዴላ በሮቢን አይላንድ እስር ቤት ውስጥ ለ27 ዓመት ታስሮ በነበረበት ወቅት የአፓርታይድ መንግስት ስሙን እንኳን ማንሳት ወንጀል አድርጎት ነበረ። ማንዴላ በኖራ ድንጋይ ፈጠራ ውስጥ እየሰራ በብርድና በስቃይ ውስጥ ሆኖ ግን ለነጻነት የሚደረግ ረጅም ጉዞ የሚለውን የነጻነት ራዕይ በልቡ ሰንቆ ነበረ። በዚህ ሁሉ ግርግር ውስጥ ትሬቨር ኖሃ በቤት ውስጥ ተዘግቶበት ያድግ ነበረ። ምክንያቱም ወደ ውጭ ቢወጣ የቆዳው ቀለም የህግ ጥሰት መሆኑን ያጋልጣል። ትሬቨር በልጅነቱ ጓደኛ ኖሮት አያውቅም። ምክንያቱም ከጥቁሮች ጋር ቢጫወት ባዕድ ነው፣ ከነጮች ጋር ቢታይ ደግሞ ወንጀል ነው። እናቱ እሱን ይዛ ስትወጣ ፖሊስ ሲመጣ ልጅ አይደለም በሚል እሱን ጥላው እንድትሮጥ የተገደደችበት
አጋጣሚዎች ነበሩ። ትሬቨር ኖህ በጭቃ ቤቶች ውስጥ ሆኖ በቆርቆሮ ጣሪያ ላይ የሚዘንበውን ዝናብ እየሰማ ለምንድነው እኔ ወንጀለኛ ሆኜ የተወለድኩት የሚለውን ጥያቄ በልጅነት አይምሮ ይመላለስ ነበር። አፓርታይድ ትሬቨርን ከማህበረሰቡ ብቻ ሳይሆን ከራሱ ማንነት ጋርም እንዲጣላ ያደረገው የጭካኔ ጥግ ነበረ። በ1980ዎቹ ማብቂያ ላይ የአፓርታይድ ስርዓት በውስጥም በውጭም መታነቅ ጀመረ። ዓለም አቀፉ ማህበረሰብ በደቡብ አፍሪካ ላይ የኢኮኖሚ ማዕቀብ ሲጥል፣ በሀገር ውስጥ ደግሞ የጥቁሮች ተቃውሞ ሊገታ የማይችል እሳተ ገሞራ ፍንዳታ ሆነ። ፌብሩዋሪ 11 1990 መላው ዓለም በቴሌቪዥን መስኮት አይኑን ደቡብ አፍሪካ ላይ ተከለ። ኔልሰን ማንዴላ ከ27 ዓመታት የእስር ቆይታ በኋላ ከቪክቶር ቨርስተር እስር ቤት በኩራት ሲራመዱ ታዩ። ይህ ቀን የአፓርታይድ የሞት ደውል የተመታበት ነበረ። ማንዴላ ከእስር ሲፈቱ በዓለም ዙሪያ የኮሚኒዝም ግድግዳዎች ይፈራረሱ ነበረ። የሶቪየት ህብረት የተበታተነች፣ የቀዝቃዛው ጦርነት ፍጻሜውን እያገኘ ነበረ። በኢትዮጵያም ቢሆን የደርግ ስርዓት ተዳክሞ ለውጥ እየመጣበት የነበረበት ወቅት ነው። አፓርታይድ የቆመው በዓለም ዙሪያ አምባገነንነትና መከፋፈል ድል እየተመቱ በነበሩ ታሪካዊ የታጠፈ ነጥብ ላይ ነበረ። አፓርታይድ ሲፈርስ ትሬቨር ኖህ ወደ ወጣትነት የተሸጋገረ ነበረ። ነገር ግን ስርዓቱ ቢፈርስም በሰዎች አእምሮ ውስጥ ያለው አጥር ግን አልፈረሰም ነበረ። ትሬቨር ቀለማማ ወይም ደግሞ ከለርድ ተብሎ በሚጠራው መደብ ውስጥ ይፈረጃል። ትሬቨር በቦርን ክራይም መጽሐፉ ላይ እንደሚተርከው እርሱ የትም ቦታ አይመደብም ነበረ። ከጥቁሮች ጋር ሲሆን ነጭ ይሉታል፣ ከነጮች ጋር ደግሞ ሲሆን ጥቁር ይሉታል። ትሬቨር ይህንን ማንነቱን ለመከላከል ቋንቋን እንደ መሳሪያ ተጠቀመ። እንግሊዝኛን፣ አፍሪካነስ፣ ዞሉና ኮሳ ቋንቋዎችን በሚገባ በመናገሩ ሰዎችን በቋንቋቸው እያሸነፈ በየመካከላቸው ለመሰክሰክ ቻለ። ከሰው ጋር በቋንቋው ከወራ ልብ ውስጥ ትገባለህ የሚለውን የማንዴላ ምክር ትሬቨር በተግባር ተረጎመው። ኤፕሪል 27 1994 ደቡብ አፍሪካ የመጀመሪያው የዘር መድሎ የሌለበት ምርጫ አካሄደች። በሚሊዮኖች የሚቆጠሩ ጥቁሮች ለመጀመሪያ ጊዜ ድምፅ ለመስጠት በረጅም ሰልፍ ለሰዓታት ቆሙ። አረጋውያን ሳልሞት ይህንን አየው እያሉ ሲያለቅሱ ታዩ። ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት ሆነው ሲመረጡ ደቡብ አፍሪካ የቀስተ ደመና ሀገር ተብላ ተሰየመች። አፓርታይድ በይፋ በቃ። ነገር ግን ከጀርባው የቆሰለ ህዝብ፣ የወደመ ኢኮኖሚና በትሬቨር ኖህ ህይወት ውስጥ እየታየው ግራ የተጋባ ትውልድ ትቶ አለፈ። አፓርታይድ በህግ ቢወድቅም በደቡብ አፍሪካውያን ልብና ኪስ ውስጥ የጣለው ጠባሳ በቀላሉ የሚፋቅ አልነበረም። የትሬቨር ኖህ ታሪክ ግን የዚህ ስርዓት ውድቀትና የሰው ልጅ የትንሣኤ ኃይል በአንድ ላይ አጣምሮ የያዘ ድንቅ ምሳሌ ነው። በ1990ዎቹ አጋማሽ በደቡብ አፍሪካ አዲስ ህገ መንግስት ብታወጣም የኢኮኖሚ ልዩነት ግን ሰፊ ነበረ። ነጮች አሁንም ሀብቱን ተቆጣጥረውታል። ጥቁሮች ደግሞ በድህነትና በስራ አጥነት ይሰቃዩ ነበረ። የሚሆነው በታሪክ የኢንተርኔት ዘመን በዓለም ላይ የፈነዳ በነበረበት፣ ዓለም ወደ ግሎባላይዜሽን በምትሸጋገርበት ወቅት ነበረ። ደቡብ አፍሪካ ከዓለም ተገላ የነበረችበት ዘመን አብቅቶ አሁን ከዓለም ጋር ለመወዳደር ስትሞክር በውስጡ ያለው የዘር ቁስል ግን ገና አልደረቀም ነበረ። ትሬቨር ኖህ በወጣትነቱ የገጠመው ትልቁ ፈተና ማንነቴ ምንድን ነው የሚለው ነበረ። በሶዌቶ መንደር ውስጥ ሲያድግ በድህነትና በጎዳና ህይወት ውስጥ አልፏል። የተሰረቁ ሲዲዎች በመሸጥና በዲጄነት እየሰራ ራሱን ማገዝ ሞክሯል። ነገር ግን ትሬቨር አንድ ትልቅ ስጦታ ነበረው፣ እሱም ቋንቋ ነው። አፓርታይድ የከፋፈላቸው ህዝቦች ቋንቋ ሁሉ መናገር መቻሉ በየትኛውም ጎራ ገብቶ እንዲግባባ አደረገው። ሳቅና ኮሜዲን ደግሞ የጭቆናና የህመምን ትውስታ መፈወሻ አደረገው። ከደቡብ አፍሪካ ትናንሽ ክለቦች ተነስቶ በአጭር ጊዜ ውስጥ በዓለም አቀፍ ደረጃ ዝነኛ የሆነው በዴይሊ ሾው መሪ እስከመሆን ደረሰ። የትሬቨር ስኬት ወንጀለኛ ሆኖ የተወለደ ዓለምን በሳቅና በጥበብ ሊገዛ እንደሚችል ያሳየ ተአምር ነው። ዛሬ ደቡብ አፍሪካ ብዙ ፈተናዎች አሉባት። ሙስና፣ ወንጀልና የኢኮኖሚ እኩልነት አለመኖር አሁንም አላለቋትም። ሆኖም ግን ኔልሰን ማንዴላ ያስተማሩት የይቅርታና የአንድነት መንፈስ ሀገሪቷን ወደ ሌላ የእርስ በርስ ጦርነት እንዳትገባ ታድጋታል። የጊዜው ድባብ እንደሚያሳየን ዛሬ በ2026 ዓለም በዘርና በፖለቲካ ዳግም እየተከፋፈለችበት ባለችበት ወቅት የአፓርታይድ ታሪክ ትልቁ ትምህርት ነው። መከፋፈል መጨረሻው ጥፋት እንደሆነና አንድነት ግን የቱንም ያህል ዋጋ ቢጠይቅ ብቸኛ የድል መንገድ መሆኑን በደቡብ አፍሪካ ለዓለም ምስክር ናት። የትሬቨር ኖህና የማንዴላ ታሪክ የሚያስተምረን አንድ እውነት አለ። ማንም ሰው ሌላውን ሰው በቆዳው ቀለም፣ በዘር ወይም በሃይማኖቱ ምክንያት እንዲጠላ ሆኖ አልተወለደም። ጥላቻ ተምሮ የሚመጣ ከሆነ ፍቅር ደግሞ ይበልጥ በቀላሉ ሊማር የሚችል የተፈጥሮ ስጦታ ነው። አፓርታይድ ቢሞትም ዘረኝነት ግን በየቦታው አለ። ያንን ለማሸነፍ ደግሞ እነ ትሬቨር ኖህ በሳቅ እንደ ማንዴላ በጽናት መቆም ይጠይቃል። የትሬቨር ኖህ ታሪክና የአፓርታይድ ውድቀት ለዛሬው ዓለም ምን ያስተምረናል? ዘረኝነትና መከፋፈልን ስለማሸነፍ የኛ ሚና ምንድን ነው? ሀሳባችሁን በኮሜንት መስጫው ላይ ጻፉልን። ይህ ትውልድ ሊሰማውና ሊማርበት የሚገባው ድንቅ ታሪክ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ዓለም ያስገረሙና ያስለቀሱ ታሪኮችን ለማየት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። ሰላም።